እና volunteering is the best way እና በጣም ልታድጉበት የምትችሉ ስኪሎቻችሁ ዴቨሎፕ ማድረግ የሚችሉባቸው እድል ነው ማለት ነው። ሃይ ጋይስ እንዴት ናችሁ? ወደ ዩቲዩብ ቻናሌ እንኳን በደህና መጣችሁላችሁ ፈልጋለሁ። እስከዛሬ እንግዲህ በዚህ ዩቲዩብ ቻናል ላይ ላይክ ያደረጋችሁ፣ ኮሜንት፣ ሼር፣ ሰብስክራይብ ላደረጋችሁ ሰዎች በድጋሚ በጣም ቴንኪው ላችሁ ፈልጋለሁ። እስካሁን እንግዲህ የተለያዩ ቶፒኮችን እያነሳን ዲስከስ እናደርግ ነበር። ሰክሰስፉል ሊያደርጉን የሚችሉ ቪዲዮ አፕሊኬሽኖችን እንዴት አድርገን መስራት እንችላለን ብለን ተነጋግረን ነበር። አይ ሆፕ እንግዲህ ጠቅሟችኋል ብዬ ተስፋ አደርጋለሁ። ዛሬ ደግሞ በጣም አሪፍ የሆነ ቶፒክ ይዤላችሁ ነው የመጣሁት። ስለ ቮለንቲሪንግ ነው ዛሬ ብንነጋገረው። ኔክስት ዊክም እንግዲህ ስለ ቮለንቲሪንግ በጣም ኤክሳይቲንግ የሆነ ቶፒክ ይዤላችሁ ነው የመጣው። ዛሬ ግን ቮለንቲሪንግ ምንድነው ጥቅሙስ? የት ሄደን ቮለንቲር እናድርግ? ምን አይነት ነገሮችን ብናደርግ ነው ደግሞ ከዚህ ኤክስፒሪየንስ በጣም እንድንጠቀም እንችለው? ምን አይነት ነገሮችን ታሳቢ ማድረግ ያስፈልጋል ሚሉትን ነገሮች ዛሬ ዲስከስ እናደርግና ኔክስት ዊክ ደግሞ ሞር እንነጋገራለን ማለት ነው። በመጀመሪያ ቮለንቲሪንግ ምን ይጠቅመናል የሚለውን ነገር እናነሳለን። ግን ከዛ በፊት ልላችሁ ፈልገው ነገር ቮለንቲሪንግ ብዙ ጊዜ የሆነ ሃይ ስኩል ያለ ሰው ወይ ደግሞ ዩኒቨርሲቲ ወይ ደግሞ አዲስ ስራ ለጀመረ ሰው ምናምን early career ላይ ላሉ ሰዎች ተደርጎ ይታሰባል። እኔ ግን እንግዲህ እንደዛ ነው ብዬ አላስብም። ማለት ሁሌ throughout our lives volunteer መሆን አለብን ብዬ አስባለሁ። ማንኛውም አይነት ስቴጅ ላይ ብንሆን ያው ሞዳሊቲ ሊቀያየር ይችላል። ግን በምንችለው ሁሌ ኮሚኒቲያችን የሆነ ነገር ላለንበት አካባቢ የሆነ ነገር ኮንትሪቢዩት ስናደርግ በጣም ጥሩ ነው ብዬ አስባለሁ። ከዛ ጋር ተያይዘው ብዙ የሚመጡ ነገሮች አሉ። እንግዲህ እና እያወራን እንመጣለን፣ እነሱን ዲስከስ እናደርጋለን። መጀመሪያ ቮለንቲር የሚጠቅመው ለስኪልስ ዴቨሎፕመንት ክህሎቶችን ለማዳበር ነው። ክህሎት ስንል ምን አይነት ክህሎት? ብዙ አይነት ክህሎት አለ። ኮሚኒኬሽን፣ ኮላቦሬሽን፣ ቲም ወርክ ምናምን የሚባሉ እንግዲህ ሁሉም ሰው ሊኖረው የሚገባ ስኪሎች አሉ። እነዚህን ስኪሎች ዴቨሎፕ እናደርጋለን። እንግዲህ ፕራክቲስ ሜክስ ፐርፌክት ይባላል እና እንግዲህ ይሄ በጣም እውነት የሆነ አባባል ነው። ዛሬ ገና እንግዲህ ለምሳሌ በስራ ላይ አዲስ የሆነ ሰውና ብዙ አመት የቆየ ሰው አንድ አይደለም እና በተለያየ ስቴጅ ላይ ስትሆኑ ለሁሉም ሰው ግን አስፈላጊ የሆኑ ስኪሎች አሉ እና እነዚህን ስኪሎች በጣም እንድታዳብሩ በጣም ይጠቅማቸዋል ማለት ነው እና ሁሉም ሰው ሊኖሩት የሚገቡ ነገሮች ናቸው እና እነዚህ ነገሮች ሞር ኤክስፖዠር በኖራችሁ መጠን ልታገኟቸው ትችላላችሁና ምናልባት አንድ ነገር ለማድረግ ወይ የሆነ ነገር ለመስራት ሁሌ እስኪከፈለኝ ወይ የሆነ እንትን እስካገኝ የሆነ ቦታ ነገሮች ሁሉ ተመቻችተው እንትን እስክል ድረስ እጠብቃለሁ የምትሉ ከሆነ በጣም አስቸጋሪ ነው። ማለት የተለያዩ ቻሌንጆች ሊኖሩ ስለሚችሉ እንደዚህ አይነት ነገር የምትጠብቁ ከሆነ እንግዲህ ወደ ኋላ ልትቀሩ ነው ማለት ነው። ነገሮችን እየጠበቃችሁ ግን የሆነ ነገር በቃ ማካበት ፈልጋለሁ I want to be successful ምትሉ ከሆነ አንዳንድ ነገሮች ስኪሎችን ደግሞ ዋጋ ከፍላችሁ በቃ ማካበትና ማዳበር የምትችሉበትን way ክሬት ማድረግ ያስፈልጋል ማለት ነው እና volunteering is the best way እና በጣም ልታድጉበት የምትችሉ ስኪሎቻችሁ ዴቨሎፕ ማድረግ የሚችሉባቸው እድል ነው ማለት ነው እና እነዚህ ደግሞ ለሁሉም ሰዎች ሊያስፈልጉ ይችላሉ ካልኳችሁ ስኪሎችን ባለፈ ደግሞ ስፔሻላይዝድ የሆኑ ነገሮችን ለምሳሌ አንድ ምሳሌ ልስጣችሁ። አንድ ሰው ግራፊክስ ዲዛይኒንግ ስኪል አለው ተምሯል ይባል ወይ ደግሞ ትንሽ ኤክስፒሪየንስ አለው ኦር ምናምን ይሄ ሰው አሁን አንድ ኤንጂኦ ወይ አንድ የበጎ አድራጎት ድርጅት ኦር ሰምቲንግ ሊሆን ይችላል እዛ ሄዶ ግራፊክስ ዲዛይኒንግ አንዳንድ ነገር ላግዛችሁ ብሎ ኢቭን እነሱ ፖስት አውጥተው ሊሆን ይችላል ለምን ይሄ ነገር አላግዛችሁም ብሎ ቢያግዛቸውና በጣም ቆንጆ ፖስቶችን ሶሻል ሚዲያ ላይ ሊለቋቸው የሚችሉ ነገሮችን ቢሰራላቸው ይሄ ልጅ አንደኛ ፖርትፎሊዮ በጣም ነው የሚያድገው። ምናልባት እንግዲህ እሱን ለመክፈል ወይ ደግሞ በሚፈልግበት ወይ ኮምፐንሴትድ ላይሆን ይችላል ልጁ ግን
ፖርትፎሊዮ በአጭር ጊዜ ውስጥ በጣም ያድጋል። እሱም በጣም አሪፍ ግራፊክስ ዲዛይነር እየሆነ ይመጣል ማለት ነው። ከዛ ደግሞ ቅድም እንዳልኳችሁ ከነዛ ሰዎች ጋር ኮሚኒኬት ሲያደርግ ምናምን ኮሚኒኬሽን ስኪልስ፣ ቲም ወርክ ስኪልስ እየኖረው ይመጣል። ከዛ እንዳውም ሌሎችም ግራፊክስ ዲዛይነሮችን ሰብስቦ ቲም ፈጥሮ ከዛ በኋላ ቲም ሊድ ሆኖ ሊደርሺፕ ስኪሉን ዴቨሎፕ ሊያደርግ ይችላል። እነዚህ ነገሮች ነገ ሌላ ድርጅት ላይ ሲገባ እንግዲህ መደበኛ ስራ ላይ ገብቶ ሲሰራ ጥሩ ሊደርሺፕ ስኪል ዴቨሎፕ ያደረገ ስለመጣ የተሻለ ነገሮችን የተሻለ ፖዚሽኖችን መያዝ ይችላል። ከዛም ባለፈ ደግሞ የራሱንም ድርጅት መክፈት ከቻለ አትሊስት ኢንተርፐርሰናል ከሰዎች ጋር ያለውን ግንኙነት እንዴት ማኔጅ ማድረግ እንዳለበት እንግዲህ የሆነ ተራራ ነገር አይሆንበትም ማለት ነውና እነዚህ ነገሮች ዴቨሎፕ ለማድረግ በጣም ጠቃሚ ነው ማለት ነው። ከዛ ቀጥሎ ደግሞ ቮለንቲሪንግ እንግዲህ ለራስ ራሱ ለፐርሰናል ግሮዝ እንደዚህ ስራ ምናምን ከምንላቸው ነገሮች ውጪ ራሱ ለራስ ግሮዝ ለራሳችን ኮንፊደንስ ሰልፍ ፉልፊልመንት የሚባል ነገር አለና እነዚህ ነገሮች ጥሩ ነገር ሰርተን ማደራችን እንግዲህ የሆነ ጥሩ አይነት ሳቲስፋክሽን ይሰጠናል ብዬ አስባለሁ። እምነታችሁ ምንም ነገር ቢሆን እንኳን ዩኒቨርሳል የሆነ ነገር ለኮሚኒቲያችን ጥሩ ነገር ኮንትሪቢዩት ስናደርግ በጣም ጥሩ እርካታን ይሰጣል ብዬ አስባለሁ። በማንኛውም አይነት እምነት ውስጥ ያላችሁ ሰዎች ብትሆኑ ማለት ነውና ይሄንን ነገር ደግሞ እንግዲህ በምንም ልንተካው የማንችል ነገር ነውና ቮለንቲር ማድረግ ዋና አንደኛ ጠቀሜታው ይሄ ነው። ከዛም ደግሞ እንግዲህ ሰው ብዙ ነገር ያደረገ ሰዓቱን ማሳለፍ ይችላል አይደል? ምንም ሳያደርግ ተኝቶም or something or just ጠቃሚ ያልሆነ ነገር እያደረገ even ብሶ ደግሞ ጎጂ የሆኑ ነገሮችንም እያደረጉ ጊዜያቸውን የሚያሳልፉ ሰዎች ብዙ ናቸው። ግን ከዛ አይነት ጎራ ራሳችንን ለይተን በጠቃሚ ነገር ጊዜያችንን ኢንቨስት ስናደርግ ደግሞ በጣም ጥሩ ነገር ነው ማለት ነው። አንደኛ ወርክ ኤቲካችንን ዴቨሎፕ ያደርጋል ማለት እንደ ሰው እንደ ካራክተር የምንይዛቸው ነገሮች ጥሩ ነገሮችን ሼፕ ያደረግን እንመጣለን ማለት ነውና ሜቢ አንዳንዴ እንደ ስኪል ምናምን ስላችሁ እንደ ስራ እንድታዩት አልፈልግም። ቮለንቲር ስታደርጉ ማለት በተለያዩ ድርጅቶች ላይ ቮለንቲር ልታደርጉ ትችላላችሁ። ከሶሻል ሰርቪስ ጋር ማለት ሰዎችን ህፃናት ወይ አረጋውያን ያሉበትን ቦታ ሄዳችሁ እንትን ማለት ሊሆን ይችላል። የተለያዩ ሰርቪሶችን መስጠት በጣም ሰፊ ነው። ቮለንቲሪንግ ሲባል በጎ ፈቃደኝነት ብዙ ነገሮችን ብቻ በማንኛውም መንገድ ይሁን ማገዝ ነው። ኮሚኒቲያችን ላይ እገዛ የሚፈልጉ ሰዎችን ማገዝ ነው እና እንደዛ ስታደርጉ ዴቨሎፕ የምታደርጓቸው በጣም ጥሩ የሆኑ ሴቶች አሉ። ኮምፓሽን፣ ኤምፓቲ ምንላቸው፣ ወርክ ኤቲክ እነዚህ ነገሮችን በጣም እያካበታችሁ ትመጣላችሁና ሀቢት ማለት ደግሞ በጣም አስፈላጊ ነገር ነው። አንድ ነገር ለትንሽ ጊዜ ስታደርጉት ከዛ ደግሞ እያለ ሲሄድ በቃ ካራክተራችሁ በቃ ለምሳሌ አሁን ኤልቤተር ማናት ሲባል ከኔ ጋር ተያይዘው የሚመጡ ከጊዜ ጋር ያካበትኳቸው የሆኑ አይነት ካራክተሮች አሉ እና እነዚህ ካራክተሮች ደግሞ ስሩ ታይም የመጡ ናቸው እንጂ ባንዴ የመጡ ላይሆኑ ይችላሉ። ማለት በተፈጥሮ አንዳንድ እንትኖች ሊኖሩን ይችላሉ። ግን ባለን ኤክስፖዠር ደግሞ በመናደርጋቸው ነገሮች አብረው ተያይዘው የሚመጡ ነገሮች አሉና ጥሩ ነገሮች ጥሩ ሀቢቶችን ጥሩ ሴቶች ጥሩ ልማዶች እንዲኖሩን በእንደዚህ አይነት በጎ ፈቃደኝነት ላይ መሳተፍ በጣም ትልቅ ሚና ይጫወታል ማለት ነው። እንግዲህ ቅድም እንዳልኳችሁ ደግሞ ከስኪልስ ጋር ተያይዞ በጣም ጥሩ ነገሮችን ማካበት ይቻላል። ይሄ ደግሞ ለካሪየራችን እድገት በጣም እንትን ይላል ማለት ነውና ቅድም የግራፊክስ ዲዛይን እንትን እንዳልኳችሁ በጣም ለያ ልጅ አሁን ሲቪ በጣም ያድጋል። ሊንክዲን የሚጠቀም ከሆነ ሊንክዲኑ ላይ ማስገባት ይችላል። ይሄ ደግሞ ካሪየሩ በጣም ውስጥ እያደረገ እንዲሄድ ቶሎ እንትን እንዲል ሌሎች ነገሮችን ሳይጠብቅ ወደ ኋላ እንዳይቀር ያደርገዋል ማለት ነውና ታይሙን ይሄ ልጅ በደንብ ኢፌክቲቭሊ እየተጠቀመ ነው ማለት ነውና ለካሪየርም በጣም ጠቃሚ ነው። እና አንዳንዴ ደግሞ አንዳንድ ነገሮችን መሞከር ወይ ማየት ለምሳሌ አዲስ ካሪየር ለምሳሌ አሁን ይሄ ግራፊክስ ዲዛይነር ልጅ አካውንቲንግ ቢፈልግ እዛው ከአካውንቲንግ ጋር የተያያዙ ነገሮችን
በቮለንቲር ሮል ላይ ሆኖ ወይ ደግሞ ከሚያደርጉ ሰዎች ጋር በቅርበት በመስራት ነገሮችን ኤክስፕሎር አድርጎም የሆነው ከሆነ ይሄድበታል ካልሆነ እንትን ይለዋል። ራፍሊ ነው ኤግዛምፕል ልሰጣችሁ። አይ ኖ ግራፊክስ ዲዛይን እና አካውንቲንግ በጣም የተለያየ ነገር ሊሆን ይችላል። ኤግዛምፕል ልሰጣችሁ ፈልጌ ነው ማለት ካሪየር ፒቮት የሚባሉ አንዳንድ ሰው መስመሩን መቀየር ከፈለገ አስፈላጊ የሚሆንባቸው ሲቹዌሽኖች ሊኖሩ ስለሚችሉ እንደዚህ አይነት ነገሮችን ማድረግ ስትፈልጉ ቀጥታ ስራ ማግኘት በዛ እንትን ሊከብድ ስለሚችል ቮለንቲር ሮል ላይ ሆናችሁ ግን የተወሰነ ልምድን አካብታችሁ ከዛ እንትን ልትሉ ትችላላችሁ ማለት ነውና አንድ ክላሪፋይ ማድረግ የሚፈልገው ነገር እኛ ሀገር ብቻ ሳይሆን አነስ ያሉ ድርጅቶች ላይ ያለ ቮለንቲር እንትን ሴታፕ እና እንግዲህ ኢንተርናሽናል ኦርጋናይዜሽኖችም ጋር ዩኤን ሊሆን ይችላል ኤዩ የተለያዩ ኦርጋናይዜሽኖች አሉ እዛ ላይ ያለ ቮለንቲር ሴታፕ ምናልባት የተለያየ ሊሆን ይችላል ግን በሁለቱም ቢሆን እነዚህ ነገሮች ዴቨሎፕ ታደርጋላችሁ ማለት ነው እና እንዴት ቮለንቲር እናደርግ የምትሉ ከሆነ የተለያዩ ጋይስ በጣም ብዙ እንግዲህ ብዙ ቮለንቲር እንትኖች አሉ ፕሮፌሽናል አሶሲዬሽንስ አንደኛ ቮለንቲርን በጣም ይፈልጋሉ የሙያ ማህበራት ማለት ነው የሙያ ማህበራት ጋር ራሳችሁን አፊሊየት ማድረግ ትችላላችሁ በሙያችሁ ማለት ነው ከዛ ቀጥሎ ደግሞ አረጋውያንን የሚረዱ እንግዲህ ሁላችንም የምናውቃቸው መቄዶኒያ ገርጌሶን ነው የሚባለው አይደል እዛ የተለያዩ አሉ ከህፃናት ጋር የተያዘ ኦቲዝም ሴንተር እኔ እንኳን በደንብ ባቀው ነህሚያ ኦቲዝም ሴንተር አለ ሌሎችም ብዙ አሉ በትምህርት ቤቶችም ላይ ቮለንቲር ማድረግ ይቻላል የተለያዩ እንግዲህ ሰዎችን የሚያበሉ የሚመግቡ ቮለንቲር እንትኖች አሉ ለምሳሌ አሁን ሰርቭ ግሎባል የሚባል ድርጅት አለ ኤንጂኦ እንደዚህ ቮለንቲሮችን እዛ ሄዳችሁ ሬጂስተር አድርጋችሁ ከዛ አስፈላጊ ነገር ሲመጣ ደግሞ የተለያዩ ነገሮች ላይ እንደ ኢንትረስታችሁ ሊንክ ሊያደርጓችሁ ይችላሉ ማለት ነውና እነዚህ አሁን ከአዲስ አበባ ቮለንቲር ኮሚሽን ጋር ከሌሎችም ኢንተርናሽናል ድርጅቶችም ጋር የሚሰራ ነው ሰርቭ ግሎባል እና የነሱንም ሊንክ አስቀምጥላችኋለሁ ኮንታክት ኢንፎርሜሽን አስቀምጥላችኋለሁ ከነሱ ጋር ሆናችሁ ቮለንቲር ማድረግ ትችላላችሁ ማለት ነውና እኔ አሁን ለምሳሌ ከድሮ ጀምሮ የተለያዩ ነገሮች ላይ ቮለንቲር አድርጌ አውቃለሁና በጣም ብዙ ነገሮች ተጠቅሜያለሁ ማለት ነው በዚህ ምክንያት ለምሳሌ አዲስ ነገርን መማር ስፈልግ አዲስ ስኪልን ለምሳሌ ኦሬዲ ካለኝ ስኪል ብቻ ሳይሆን የሆነ የካሪየር ፓዝን መከተል ስትፈልጉ እዛ ውስጥ ካለ ኦርጋናይዜሽን ጋር ወጣቶች ላይ የሚሰራ ሊሆን ይችላል ኦር ደንበኛ ኦርጋናይዜሽን ሊሆን ይችላል ከነሱ ጋር ራሳችሁን አፊሊየት አድርጋችሁ እያለ ነገሮች ሼፕ እያያዙ ይመጣሉ ማለት ነው ቮለንቲሪንግ እንግዲህ እነዚህ ኢንስቲትዩሽኖች አሁን የነገርኳችሁን ኮንታክት ኢንፎርሜሽናቸውን አስቀምጥላችኋለሁ እንግዲህ በጣም ብዙ ናቸው ይሄን ቪዲዮ የምታዩ ሰዎች እንግዲህ ሁሉንም እዚህ ጋር ሊስት ማድረግ አልችልም በጣም ብዙ ቀይ መስቀል አለ ሮተሪ አለ ሮተሪ ኢንተርናሽናል ሮትራክት ክለቦች በየቦታው አሉ there's a lot እና ምንም በቃ ብዙ ኦፖርቹኒቲ ስላለ የተለያዩ ኮንታክት ኢንፎርሜሽኖችን እኔ የተወሰነ አስቀምጥላችኋለሁ ከዛ ቀጥሎ ግን ኮሜንት ላይ ይሄን ቪዲዮ የምታዩ ሰዎች እንግዲህ በተለያየ ጊዜ ይሄን ቪዲዮ የሚያገኙ ሰዎች ሊኖሩ ይችላሉ ፕሊዝ ላይክ እናንተ የምታውቋቸውን ቮለንቲር ኦርጋናይዜሽኖች ደግሞ የምትሰሩበት ሊሆን ይችላል የምታውቁት ሊሆን ይችላል ዝም ብላችሁ እንትን ላይ ኮሜንቱ ላይ አስቀምጡና ከዛ ሰው በዛ መጠቀም ይችላል ማለት ነው እስካሁን ስለ ቮለንቲሪንግ ጥቅም አወራን ቮለንቲር ኦርጋናይዜሽኖችን እኔ ማውቃቸውን አንዳንዶች ነግሬያችኋለሁ ዲስክሪፕሽን ላይ እንደማስቀምጥላችሁ ነግሬያችኋለሁ አሁን ደግሞ እንነጋገረው ምንድነው how can we make the most of volunteering organizations ለምሳሌ አሁን ባላችሁበት እንትን ብዙ ኦፖርቹኒቲዎች ይመጣሉ ብዙ ሰው ስትተዋወቁ ወይ በተለያየ ኦፖርቹኒቲ ብዙ ሰው እዚህ ቮለንቲር አድርጉ ሊላችሁ ይችላል እኔም በሆነ አሁን ሰፋ አድርጌ ነው ላሳያችሁ የፈለኩት ምክንያቱም ለእናንተ ሱት የሚያደርገውን ደግሞ የምታውቁት እናንተ ናችሁ እና በደንብ ሐሳብ ይፈልጋል ብዬም ስለማስብ ማለት ነው ከእናንተ ጋር ሁሉ ነገር ሊሄድ ስለማይችል እሺ እና እኔ ለምሳሌ አሁን የብዙ ቮለንቲር ማድረግን ሳስብ አሁን በደንብ ሞር ኢንቨስትድ ሆኜ just ትንሽ ጊዜ ሳይሆን በደንብ ኢንቨስትድ ሆኜ ቮለንቲር ለማድረግ ሳስብ ዲሳይድ ያደረኩት እንግዲህ የተለያዩ ቦታዎች ቮለንቲር ባደርግም የሙያ ማህበራት በጣም ኪ ናቸው ብዬ አስባለሁ
አሁን ለምሳሌ እኔ ከሙያዬ ጋር የሚሄድን ቮለንቲር ኦርጋናይዜሽኖችን ሳስብ ትክክለኛው ኦፖርቹኒቲ የትኛው ነው ብዬ ሳስብ በደንብ ጠቃሚ ሆኖና በጣም አስፈላጊ ሆኖ ያየሁት የሙያ ማህበራቶች ናቸው። አሁን እኔ በሙያዬ ፋርማሲስት ነኝ። ካለውበት ዘርፍ ጋር የሚሄድን ቮለንቲር ኦርጋናይዜሽን or ቮለንቲር ሰርቪስ መስጠት የምችልበት ኦርጋናይዜሽን ሳስብ የኢትዮጵያ ፋርማሲ ማህበር በጣም ቀዳሚ ሆኖ አግኝቼዋለሁ ማለት ነው። እዛ ቮለንቲር በማድረግ ሌሎች ፋርማሲስቶችን ተዋወቃለሁ፣ ከነሱ ጋር ኔትወርክ አደርጋለሁ፣ ስለ ፋርማሲ ስለ ሴክተሩም እያወቅኩ መጣለሁ፣ ከሂስትሪም ጋር ተያይዞ ብዙ ጋይስ። ስለዚህ እንደውም ሌላ ቪዲዮ ሌላ ጊዜ በደንብ ሰራላችኋለሁ። እንግዲህ በጣም እንትንላለን፣ ግን በጣም ትክክለኛውን ቮለንቲር ኦፖርቹኒቲ መምረጥ በጣም አስፈላጊ ነው። አሁን ያላችሁበትን ሴክተር ብቻ ግን አታስቡ፣ ነገ መግባት የምትፈልጉትን። አሁን ይሄ ለምሳሌ ከሰስቴናቢሊቲ ጋር ከክላይሜት ጋር ተያይዞ ኢንትረስት ስለነበረ በዛ ኤሪያ ያሉ ኦርጋናይዜሽኖችን ፈልጌ ከነሱ ጋር የሰራሁባቸው ኦፖርቹኒቲዎች አሉ ማለት ነውና ይሄንን በደንብ እንደ ስቶሪ ታይም አድርጌ ሌላ ጊዜ በደንብ ሼር አደርጋቸዋለሁ። ግን እንድታስቡ የምፈልገው ነገር ትክክለኛውን ኦፖርቹኒቲ፣ ትክክለኛውን ቮለንቲር ኦርጋናይዜሽን፣ ትክክለኛው ቮለንቲር ኦፖርቹኒቲ መምረጥ በጣም አስፈላጊ ነው ማለት ነው። ከዛ በመቀጠል ደግሞ ባላችሁበት ሮል ክሊር የሆኑ ጎሎችን፣ ለምሳሌ ምን ማድረግ ፈልጋለሁ፣ እዚህ ቲም ላይ ምን አይነት ነገሮችን አቺቭ ማድረግ ፈልጋለሁ ብላችሁ እንድታስቡ ፈልጋለሁ። እነዛን ነገሮች ደግሞ ከተወሰነ ጊዜ በኋላ ዞር ብላችሁ ያያችሁ ኢቫሉዌት እያደረጋችሁ ስትሄዱ ጊዜያችሁንም ኢፌክቲቭሊ ትጠቀማላችሁ። ለዛም ላላችሁበት ኦርጋናይዜሽን ላላችሁበት ቲም ኢፌክቲቭሊ ኮንትሪቢዩት ታደርጋላችሁ ማለት ነው። እንዳልኳችሁ ኦፖርቹኒቲዎች ብዙ ናቸው። በትክክል አስባችሁ ከናንተ ጋር የሚሄደውን አንድ ነገር ብቻ መሆን የለበትም። እንግዲህ ፔሪዲካሊ መስራት የምትችሉት ነገር ሊሆን ይችላል። በሳምንት የተወሰነ ያህል ጊዜ ዴዲኬት በማድረግ ቮለንቲር በማድረግ እነዚህ ነገሮች በደንብ ማካበት ትችላላችሁ ማለት ነው። እና ሌላ ደግሞ በተለይ ለወጣቶች በጣም ማሳሰብ የምፈልገው ነገር በደንብ በዴዲኬሽን ቮለንቲር የምታደርጉ ከሆነ ሊደርሺፕ ሮሎችን ታገኛላችሁ። የተለያዩ ቡድኖችን ወይ ስራዎችን ለመምራት እድሎችን ታገኛላችሁ። እነዚህ እድሎችን ስታገኙ እባካችሁ ሻይ አዌይ አታድርጉ ልላችሁ ፈልጋለሁ። ማለትም በቃ ወደ ኋላ አትበሉ። እድሉ ከተሰጣችሁ መምጣቱ ስለማይቀር እንግዲህ መጠየቅም ካለባችሁ ጠይቃችሁ ማለት ነው። እንግዲህ ብዙ ጊዜ አይ ቲንክ በምርጫ ነው የሚደረጉት እንደዚህ አይነት ነገሮች። ግን በደንብ በዴዲኬሽን ሰርቪስ ስታደርጉ እንግዲህ ሁሉም ሰው ጋር የሚደርስ ነገር ነው ይሄ እና እነዚህን ኦፖርቹኒቲዎች ስታገኙ በትክክል እንድትጠቀሙ እንግዲህ ሜቢ በስራ ላይ ላላችሁ በሚኖራችሁ ጊዜ ወዲያው ማግኘት እነዚህ ነገሮች ሊከብድ ይችላል ማለት ጊዜም ሊፈጅ ይችላል። እንግዲህ ይሆናል ኦብቪየስሊ ግን ጊዜ ሊፈጅ ይችላል እና ደግሞ ቮለንቲር አድርገው እንደዚህ አይነት ነገርን ያካበቱ ሰዎች ጋይስ ይቀድሟቸዋል። እናንተ don't let that happen guys እና if you really committed ሆናችሁ አሁን ከምትጀምሩበት ቦታ ላይ ሆናችሁ ጀምራችሁ በደንብ ቮለንቲር የምታደርጉ ከሆነ easily ነገር ስራ ስትጀምሩ or የሆነ ኢንስቲትዩሽን ላይ ጆይን ስታደርጉ ሊደርሺፕ ሮሎችን ኢዝሊ ታገኛላችሁ። ሶ አሁን ቮለንቲር ስታደርጉ ወደ ኋላ አትበሉ። እነዚህን ሮሎች ቴክ them on ልላችሁ ፈልጋለሁ። ሌሎች ደግሞ አዳዲስ ከናንተ የሚያንሱ ሌስ ኤክስፒሪየንስ ያላቸው ሰዎች ደግሞ ጆይን ሲያደርጉ እነሱንም ሰፖርት ማድረግ ልማድ አድርጉት ጋይስ እና ባላችሁበት ቦታ ጋር ሰዎችን ማገዝ፣ ኮሚኒቲን ቢልድ ማድረግ፣ የተቀመጡ ግቦችን አቺቭ ለማድረግ የሆነ ኮንትሪቢዩት የምታደርጉት ነገር ሁሌ መኖር አለበት ማለት ነው። ይሄን እያሰባችሁ ቮለንቲር እንድታደርጉ ላለው በመቀጠል ደግሞ እነዚህን ኤክስፒሪየንሶች ለሲቪያችሁ ላይ ወይ ሊንክዲናችሁ ላይ ከማስቀመጥ አልፎ ለራሳችሁ ጋይስ ዶክመንት እንድታደርጉት ምን አይነት ቻሌንጆችን ፌስ እንዳደረጋችሁ፣ እንዴት ኦቨርካም እንዳደረጋችሁት። ለምሳሌ በተለያዩ አጋጣሚዎች የሆነ ሚስቴክን ብትሰሩ የሆነ ነገር ላይ ለምሳሌ ኮሚኒኬሽን ጋፕ ካለ የሆነ ዊክነስ ራሳችሁ ላይ ካለ ለራሳችሁ እነዚህ ነገሮች ዶክመንት እያደረጋችሁ ፐርሰናል ግሮዛችሁን ማፋጠን ትችላላችሁ። እነዚህ ነገሮችን ማካበት ፈልጋለሁ፣ ይሄን ነገር ዴቨሎፕ ማድረግ ፈልጋለሁ ብላችሁ with intention ነገሮችን ማድረግ ስለሚያስፈልግ እና እንግዲህ እድገታችሁ በደንብ በቃ ጥሩ የሆነ ናቹራል የሆነ እድገት እንዲኖራችሁ ኤክስፒሪየንሳችሁን በደንብ ዶክመንት ማድረግ አስፈላጊ ነው እና ለተለያዩ ነገሮች አፕላይ ስታደርጉ ደግሞ እነዚህን ቮለንቲር ስታደርጉ ያላችሁን ኤክስፒሪየንስ ሃይላይት ማድረግን ደግሞ አትርሱ። ሲቪያችሁ ላይ በደንብ እንትን በሉት፣ ሃይላይት አድርጉት።
ለእያንዳንዱ እንግዲህ አፕላይ ስታደርጉ ለሁሉም ነገር አንድ አይነት ሲቪ ታስገባላችሁ ማለት አይደለም። ለስኮላርሺፕ ለኦፖርቹኒቲ ኤኒቲንግ እንትን ስትሉ እነሱ እንደሚፈልጉት እያደረጋችሁ ነው እንትን የምትሉት እና ሁሌ አንድ አይነት ሲቪ የምታስገቡ ከሆነ that's a huge mistake። ያንን ማድረግ አቁሙ። ለእያንዳንዱ ኦፖርቹኒቲ በጣም መቀየርም ሳይሆን የተወሰኑ ነገሮችን እንትን ትዊክ እያደረጋችሁ አፕላይ ነው ማድረግ ያለባችሁና ቮለንቲር ሮላችሁንም እንደዛው እንግዲህ አስፈላጊ እንደሆነበት እንትን የተለያዩ ትዊክ ማድረግ ያለባችሁ ነገር ትዊክ እያደረጋችሁ ሃይላይት መሆን ያለበት ነገር ካለ ለዚህ ላንዱ ሃይላይት ሆኖ ለሌላኛው ብዙ ሬሌቫንት ላይሆን ይችላል እና እነዚህ ነገሮች ሁሌ ታሳቢ እንድታደርጉላችኋለሁና ዶክመንት ለፐርሰናሊም ዶክመንት ታደርጋላችሁ ሲቪያችሁ ላይ ሁሌ ታስቀምጡታላችሁ ከዛም ደግሞ እንዳስፈላጊነቱ ለእያንዳንዱ አፕላይ ለምታደርጉት ነገር ቴለር ታደርጉታላችሁ ማለት ነው እና ደግሞ ሊንክድኢናችሁ ላይ ማስቀመጥም እንዳትረሱ ልላችሁ ፈልጋለሁ ኤክስፒሪየንሳችሁን ሼር ማድረግ ስላችሁ ጀስት እንትን ላይ ይሄ ፕሮፋይላችሁ ላይ እንደ ቮለንቲር ሮል ምናምን ከማስገባትም አልፎ የተለያዩ ነገሮችን እንደ ፖስት ኤክስፒሪየንሳችሁን ሼር ማድረግ ደግሞ አዲስ ሰዎችም ቲማችሁን ጆይን ሲያደርጉ ከእናንተ ያንገር የሆኑ ለነሱም ሼር ማድረግ እንግዲህ ልምድ አድርጉት ጋይስ ሁሌ ነገሮችን ራሳችሁ ጋር ብቻ አታስቀሩ ልላችሁ ፈልጋለሁ እንግዲህ ዛሬ ስለ ቮለንቲሪንግ ጥቅም ትክክለኛውን ቮለንቲር ኦርጋናይዜሽን እንዴት መምረጥ እንችላለን ከዛም ደግሞ አልፎ ምን አይነት አፕሮቾች ሊኖሩን ይገባሉ ቱ ቮለንቲሪንግ ሊደርሺፕ ሮሎች ጋር ሻያ ለማድረግ ነገሮችን ዶክመንት ማድረግ እና ኦፖርቹኒቲዎችን ስንሞክር ደግሞ ፕሮፐርሊ ሃይላይት ስለማድረግ አውርተናል እንግዲህ ስለ ሲቪ ሌላ ጊዜ ቪዲዮ ቶሎ እንድሰራላችሁ የምትፈልጉ ከሆነ ቢካዝ መስራቴ አይቀርም ግን ቶሎ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ ስለ ሲቪ ደግሞ በቅርቡ እንነጋገራለን ማለት ነው እና አይ ሆፕ ጠቅሟችኋል ብዬ ተስፋ አደርጋለሁ ኔክስት ዊክም ከዚህም የሚቀጥለው ቪዲዮ ስለ ቮለንቲሪንግ ነው የሚሆነው ግን ሰርፕራይዝ ነው የሚሆነው ጋይስ ስፔሻል በሆነ ዌይ ስለ ቮለንቲሪንግ እናወራለን ማለት ነው እና ሌላችሁ ፈልገው ነገር በመጨረሻ እንግዲህ ቮለንቲር ከማድረግ ወደ ኋላ አትበሉ ኢትስ ኢንቨስትመንት ነው ጋይስ ለፐርሰናል ግሮዛችሁ ለካሪየር ግሮዛችሁ ዩር ኢንቨስቲንግ እና በደም እንደዛ አድርጋችሁ አስቡት በዛ ማይንድሴት ኢንቴንሽናል ሆናችሁ ምን አይነት ነገርን ማግኘት እንደምትፈልጉ ምን አይነት ነገርን ለኮሚኒቲያችሁ ኮንትሪቢዩት ማድረግ እንደምትፈልጉ እንዴት ኮንትሪቢዩት ማድረግ እንደምትፈልጉ በደንብ አስባችሁበት ስትገቡ ነገሮች ኢዚየር ይሆኑላችኋል ሁሌ ቀላል ይሆናል ማለት አይደለም ግን እንደዚህ ደግሞ በደንብ ኢንቴንሽናል ሆናችሁ የምትገቡባቸው ነገሮች ደግሞ ሜንታል ሬዚሊያንሳችሁ ጥንካሬያችሁ ስትሮንግ ይሆናል ማለት ነው በዚህም ውስጥ ደግሞ ብዙ ኮሚኒቲዎችን ብዙ ሰዎችን ትተዋወቃላችሁ ብዙ ኢንስፓየር የሚያደርጓችሁ ሰዎችን ታገኛላችሁ እንደ ሰው በጣም አይምሯችሁም እየሰፋ ይመጣል አስተሳሰባችሁ በጥሩ ወይ ዴቨሎፕ እያደረገ ይመጣል ማለት ነው እና እስካሁን እንግዲህ ላያችሁ ሰዎች በጣም ቴንክ ዩ ማለት ፈልጋለሁ ኔክስት ዊክ we're going to have very interesting የሆነ ታይም እንግዲህ በጣም አመሰግናለሁ እስካሁን ለቆያችሁ ሰዎች ላይክ ማድረግ ሼር ማድረግ እንዳትረሱ ኖቲፊኬሽናችሁንም ኦን በማድረግ ደግሞ ሁሌ የሚለቀውን እሁድ 12 ሰዓት ላይ የሚለቃቸውን ቪዲዮዎች ሚስ አታደርጉም ማለት ነው እና ኔክስት ዊክ እስክንገናኝ ድረስ ቴንክ ዩ ቻው